የሰው ልጅ በዛ ደረጃ ወድቆ ንጹሃን ምንም ያላደረጉ የቀን ስራ ይሰሩ የነበሩ በጉልበታቸው የሚተዳደሩ ፖለቲካም ውስጥ ፓርቲ ውስጥ የሽብር እንቅስቃሴ ውስጥ ምንም ውስጥ ያልነበሩ ንጹሃን በዚህ ደረጃ ተጨፍጭፈው ሜዳ ላይ ተጥለው አሞራ እየበላቸው ቆይቶ ነበር 2 ቀን። ሁሉም ጭንቅላታቸው ተከፍተዋል፣ ሁሉም ወዳቸው ተከፍተዋል፣ ሁሉም ወድቀዋል፣ ሁሉም ደምተዋል። አልጋ ያገኙት በጣም ጥቂት ናቸው። ከነዚህ በኋላ በቁም በጣም ከባድ ነበር። በመሳሪያ መተዋል። በመሳሪያ እንደመተው በጭቤ በካራ ይወጋዋል። ነፍስ ወዲው እንዲወጣ በዱላ በገጀራ በመጥረቢያ በቃ እንዳገኙ ይሄን ራስ መከከት ነው፣ ይሄን መከከት ነው እንዳይለይ ፊታቸው ይሄን አይናቸውን እየጨበጨ የጣሏቸው ማለት ነው። ህወሓት ስትሆን ህሊና የለህም፣ አእምሮ የሚባል ነገር የለህም፣ ሰብአዊነት የሚባል ነገር አይኖርህም። ሁሉን ነገር አራግፈህ ጥለህ በሆድህ ብቻ የምትገዛ በዘረኝነት የምትነዳ ክፉ አውሬ ነው የምትሆነው። አማራ ልጅ እንወቀው አንወቀው በቃ የተጨፈጨፈ የአማራ ህዝብ ነው። የአማራ ህዝብ እኮ ነው ያለቀ፣ አልቋል። ወንድሞቻችን እጃቸው ተቆርጦ በጀገራ እጃቸው አንገታቸው ተቆርጦ ለአቀባበር ላነሳስ የቸገረን እኮ ነው። ሽቶ ተጠቅሟል። በርካታ ሽቶዎች አየን አስክሬኖቹ ጋር። ምንድናቸው እነዚህ ነገሮች? አስክሬኖቹ 3-4 ቀን ስለቆዩ አስክሬኑን እየረጩ ነበረ። የአካባቢው ህብረተሰብ አለመቅበር አይቻልም፣ ግን መቅበርም ከባድ ነው፣ አይቻልም። ዛሬም ለሌላ ጭፍጨፋ እያዘጋጁን እያመቻቹን ያሉት ይህንን ግፍና በደል የፈጸሙ ሰዎች ናቸው። እንደነሱ ስራ እኮ እንደ ህወሓት ስራ ለአንድ ቀን ከለውጡ በኋላ ለአንድ ቀን የሰላም እንቅልፍ መተኛት አልነበረባቸውም እነሱ የሞላው ማለት ነው። ይህ በሙሉ ቆጠራ ሲባል እንኳን ለቆጠራ አልመቸነ ሲል እግር ቀርቶ በራስ ነው የተቆጠረ። በራስ እንኳን ስንቆጥረው 160 ሰው ነው እዚህ ውስጥ ያለው እንዴ ባጭሩ ማለት ነው። እሳት ላይ ሊጥሉት ሲሉ ሊያቃጥሉት ሲሉ አንድ የትግራይ ተወላጅ መጣ። ለምንድነው የምታቃጥሉት? በቃ ሰው አንድ ጊዜ ነው የሚሞተው፣ ለምንድነው የምታቃጥሉት ብላ ልታነሳው ከእሳት ልታወጣ ስትል እጇን ቆረጠዋት። በኢትዮጵያዊነት ተስፋ ማንቆርጠው ለዚህ ነው። አየህ። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ከመሆን መልቲሚዲያ። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ። በዛሬው ፕሮግራማችን ከ5 ዓመት በፊት በጨፍጫፊው የህወሓት ቡድን ህይወታቸውን ያጡ የማይካድራ ሰማዕታትን የምንዘክርበት ፕሮግራም ይዤላችሁ መጥቻለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ እንዲሁም በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉ እያስታወስኩ ከፕሮግራሙ ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ በህወሓት ወያኔ ወይም በትህነግ ቡድን ጭፍጨፋ የተፈጸመባቸው የማይካድራ ንጹሃን በትላንትናው ዕለት ማለትም ጥቅምት 30 2018 ዓ.ም 5ኛ ዓመት የዝክረ ሰማዕታት ቀን ተከብሮላቸው ውሏል። በትላንትናው ዕለት በመላው ኢትዮጵያ በተለይም በማይካድራ ከተማ ሲታሰቡ የዋሉበት ቀን ነበረ። በዛን ሰዓት እንግዲህ የማይካድራ ጭፍጨፋ ሲፈጸም አሸባሪው የህወሓት ቡድን ወደ ጦርነት ለመግባት ራሱ ቀድሞ ሊያውጀው የፈለገውን ጦርነት የመጀመሪያውን ክብሪት የለኮሰው ማይካድራ ላይ ነበር። የማይካድራው ግድያ አንደኛ የህወሓትን ማንነት ያሳየ፣ ለኢትዮጵያ ሲደግስላትና ሲዘጋጅላት የነበረውን ለኢትዮጵያውያንም አቅዶልን የነበረውን ማንነቱን በገሃድ ተገልጦ ያየንበት ዕለት ነበር የማይካድራው ጭፍጨፋ የተፈጸመበት ይላሉ። እና ወያኔ ለኢትዮጵያ ያቀደውን ብቻ ሳይሆን ለአማራ ህዝብ ያለውን ጥላቻ ገና 1966 ዓመተ ምህረት ወደ ደደቢት በረሃ ገብቶ የትጥቅ ትግል ሲጀምር የትግል ማኒፌስቶቸው የሚለው የጨቋኟን የአማራን ብሔር መታገል ነበር የሚለው።
በዛን ዕለት በጣም አሰቃቂ ሁነቶች ተፈጽመዋል። ንጹሃን በማንነታቸው እየተለዩ መታወቂያቸው እየታየ ቤታቸው ምልክት ተደርጎበት የአማራ ተወላጆች ብቻ እየተመረጡ ግድያ የተፈጸመበት ዕለት ነበር። የማይካድራ ነዋሪዎች በዛን ሰዓት የተፈጠረው ነገር እንዴት ነው የሚገልጹት? ምንድን ነበር የሆነው? በሰዓቱ ማን ምን ሲሰራ ነበር የሚለውን ነገር ራሳቸው የማይካድራ ነዋሪዎች እንደዚህ ነበር የሚያስታውሱት። አለ አንድ ተስፋ ኪሮስ የሚባል በዚህ የነበረ እኔ የሚያጠፋቸው እኔ ባቃቸዋለሁ ብሎ አማራ ስለሆነ ሰዓት አካባቢ መተው የሱዳን ሲል አላችሁ እያሉ 5 ሰዓት አካባቢ መተው ፈተሹ። ወጣቱን በሞሉ ፈተሹ። የለንም የሁሉንም ሞባይል አዩ። የለም ተባሉ። ሙሉ በቃ የአማራ ቤት የተባለ እየፈለጉ ማለት 8 ሰዓት አካባቢ የዝጉ ተባለ። የዝጉ ስንባል አለች አንዲት ልጅ እዚህ አክሱማይት ትባላለች። የዝጉ አለችና የዝጉ ስትለን ነው እውነት ነው ብለን የዘጋና ቢያንስ እንዘጋላቸው በተናጠል እንዲህ ብሎ መክቶ የሚያስቀረውንን ጀልጀላላቸው ምንሻ ያዘ ማለት ነው። ቢያንስ ከ20 ሰው ላይ አንድ ምንሻ አለ። እሺ እንዲህ አድርገው እንደዚህ መክተው ሊወጡ ከሆነ በመሳሪያ ይመታቸዋል። ያንኛውም ማለት የሚመክተውን ሊገደል ያለውን በመሳሪያ ይመታዋል። በመሳሪያ እንደመተው በጩቤ በካራ ይወጋዋል። ነፍሱ ወዲው እንዲወጣ በዱላ በገጀራ በመጥረቢያ በቃ እንዳገኘው ይሄን ራስ መከከት ነው። ይሄን መከከት ነው እንዳይለይ ፊታቸው ይሄን አይናቸውን እየጨፈጨፉ የጣሏቸው ማለት ነው። ነዋሪዎቹ ሲናገሩ እንደምትሰሙት ያ ተስፋ ኪሮስ የሚባለው ሰውዬ እየተመረጡ ምልክት ሲደረግባቸው ኢትዮጵያውያን እንዳልሆኑ ሁሉ በማንነታቸው እየተለዩ ለመግደል ቤታቸው ላይ ምልክት እየተደረገ ተስፋ ኪሮስ የሚባለው ሰውዬ መጥቶ ምን ይል ነበራሉ? እኔ ያውቃቸዋለሁ፣ ተውት፣ ምልክቱን ተውት፣ እኔ ያውቃቸዋለሁ፣ እኔ ነኝ የምገላቸው ይል ነበራል። እንደዛ እያሉ ሳምንቱን ከተዘጋጁ በኋላ ከዛም በላይ ለሚሆን ጊዜ ከተዘጋጁ በኋላ የሱዳን ሲም ካርድ ያላችሁ አውጡ እያሉ በየቤቱ እየዞሩ ሲፈትሹ ቆይተው የሱዳን ሲም ካርድ ማለት የኔትወርክ ግንኙነትን ያቋርጡታል። እነሱ በዛን ሰዓት የኢትዮ ቴሌኮምን ያቋርጡታል፣ ችግር የለውም። በሱዳን ኔትወርክ በሱዳን ሲም ካርድ እንዳይደዋወሉና ግንኙነት እንዳይፈጥሩ ጥቃቱን ሲፈጽሙ ማለት ነው የቴሌኮሙን ኔትወርክ ያቋርጡታል። የሱዳን ሲም ካርድ የያዙትን ደግሞ እየገቡ በየቤታቸው ስልካችንን ይፈትሹ ነበር ትላለች ልጅቱ ስታወራ። እየለዩ ለመግደል ምን ያክል ዝግጅት ላይ እንደነበሩ የሚያሳይ ሁኔታ ነው ይሄ የነበረው እና የአማራ ቤት እየተመረጠ ምናምን ምልክት እያደረጉ ከቆዩ በኋላ 8 ሰዓት ላይ አክሱማይት የምትባል የዛው የህወሓት ቃል አቀባይ ወይም የነሱ ጉዳይ አስፈጻሚ የትግራይ ተወላጅ አለች። እሷ መጣ 8 ሰዓት ላይ በር ዝጉ አለች። የተዘጋው በር እንግዲህ ምልክት መሆኑ ነው። የአማራ ቤት ወይም የአማራ ተወላጆች ያሉበት ቤት መሆኑን ምልክት መሆኑ ነው። ከዚያ በኋላ እየመጡ ቤት ሲከፈት ቤቱን ከፍቶ የሚወጣ ነው። አልከፍት ያለ እየሰበሩ ገብተው በገጀራ በጎራዴ በሳንጃ ያልገደሉበት ያልመቱበት ነገር አልነበረም። ፊታቸው እንዳይታወቅ ማንነታቸው እንዳይታወቅ ፊታቸውን እንዴት ነው ቅጥቅጥ አድርገው ማንነታቸው እንዳይታወቅ ግንባራቸውና ጭንቅላታቸውን ነበር የሚመቷቸው እና በዛ ልክ በስነ ስርዓት ታቅዶ ተዘጋጅቶበት ሲም ካርድ ተለይቶ የሱዳን ሲም ካርድ ያለው ተቀምጦ የኢትዮ ቴሌኮም ኔትወርክ ተቋርጦ ቤታቸው ላይ ምልክት ተደርጎ ከቀኑ 8 ሰዓት ጀምሮ እስከ ምሽት 12 ሰዓት እስከ 1 ሰዓት ድረስ በሚደርሰው ሰዓት እየዞሩ ንጹሃንን ይጨፈጭፉ ነበር። እንዲህ አይነት ግፍና በደል አማራ ክልል ላይ ማይካድራ ላይ የተፈጸመው እና በእሳት ሁሉ የተቃጠሉ ሰዎች አሉ። በእሳት ከገደሏቸው በኋላ አልበቃቸው ብሎ በእሳት ያቃጠሏቸው ሰዎች አሉ። አብይ ጠገይን ገለው አዚያ ያቃጠሉት አማራ ነው። አብዩ ይባላል። እሱንን ክፈተውን የነኝ እኔ ገሌ ነኝ ብሎ አስከፈተው። ሲያስከፍተው ዝጉ ያለችን ግን ቀርባ የትሳት ያቃጠለች እሷ ናት። እኔ ነኝ ክፈተይ ብሎ እሱ ከፍቶ ሲመክታቸው እሱም በመሳሪያ መቱ። በመሳሪያ አንድ ጥይት እንዳለለት እዚያ መልሶ በካራ ወገው ወዲያው ነፍሱ አለፈ። እሱን እንዲያውም እስከምር ምልክቱ ይሄን ሁላ እሳት አቃጥለውታል። እግሩን እጁን ማስረው እሳት አቃጥለውታል።
እንዴ እና በየው እኮ ተመተው እኮ በመጥረጃ አንገታቸው ሲከተከቱ ተወጥተው ወደ እሳት ገቡ። ወደ እሳት ሲገባ ግን አንዲት ትግሬ አለችኝ። እሷ ትግሬ እንዴት ታስበሉታላችሁኝ? ሰው እንደዚህ ነው አይደል የሚሞትኝ? ለምን ታስበሉታላችሁኝ? ሬሳ እንዴት እሳት ይበላዋል ብላ ትግሬዋ ስስብ እግሩን ይዛ ስስብኝ የራሷ ትግሬው እጇን ጣቷን ቆምጣታል። አሁንም ትግሬይቱ አለች ታክማ ማለት ነው። የታከመች አለች። አረግፍ ብዙ ነው። አረባ ማራግፍ ብዙ ነው። በኦሮሞም ቢሄዱ ቢያበጣብቁ እነሱ ከአማራ ሆነው እንደንዲያ በለሳ ወሎ ጎጃም ቢሉ በእነሱ ውስጥ ካሪያ ራሳቸው ይሰጣሉ። ካሪያ የሚሰጥ ፖሊሱ አንድ ፖሊስ የአንድ ሀገር ሰው ሸርኮ ሆቴል የሚጠጣለት ከሆነ የጎጃም ሰው የሚጠጣለት ከሆነ ለጎጃም ሰው ካሪያ ሰጥቶ ይሰጣል። በቃ ጎንደር እንግዲህ ላይ ይላል። ይሄ የሚል ምንድነው? የጁንታው ቡድን ነው። አብይ የሚባለውን የአማራ ተወላጅ ነው ያሉትን ገድለው ጨፍጭፈው እጅና እግሩን አስረው እሳት ላይ ሊጥሉት ሲሉ ሊያቃጥሉት ሲሉ አንድ የትግራይ ተወላጅ መጥታ ለምንድነው የምታቃጥሉት? በቃ ሰው አንድ ጊዜ ነው የሚሞተው፣ ለምንድነው የምታቃጥሉት ብላ ልታነሳው ከእሳት ልታወጣ ስትል እጇን ቆረጠዋት። በኢትዮጵያዊነት ተስፋ ማንቆርጠው ለዚህ ነው። አየህ፣ የትግራይ ተወላጅም ሆኖ ከጨፍጫፊዎቹ ከህወሓት ጋር የማይሰለፍ በኢትዮጵያዊነቱ የሚያምን ኢትዮጵያዊ ነው የትግራይ ህዝብ። ሁሉም የትግራይ ተወላጅ ሁሉም ትግራዋይ ክፉ አረመኔና ጨካኝ አይደለም እንደ ህወሓት የምንለው። እንደዛም ስንል የኖር ነው በምክንያት ነው። ተው አትግደሏቸው፣ አታቃጥሏቸው የሚሉ የትግራይ ተወላጆች ነበሩ። ይህንን የሚሉት እንግዲህ እዛው ማይካድራ የነበሩ በጭፍጨፋው ሰዓት ቦታው ላይ የነበሩ በተአምር የተረፉ ሰዎች ናቸው። በሰዓቱ ይህንን የማይካድራውን ጭፍጨፋ በዕለቱ ደርሶ ገና ትኩስ ሬሳ መሬት ላይ እንደወደቀ ደም እንደፈሰሰ ደማቸው ሳይደርቅ ቦታው ላይ ደርሶ ይህንን ጭፍጨፋ ለዓለም ያጋለጠ ጋዜጠኛ አንድ በጣም ጀግና የሆነ የአማራ ክልል ቴሌቪዥን ጣቢያ ጋዜጠኛ የሆነ አሚኮ የሚባለው ማለት ነው፣ የአማራ ሚዲያ ኮሚኒኬሽን ነው ኮርፖሬሽን የሚባለው የዛ ጋዜጠኛ የሆነ ወንዳጠር መኮንን ይሁን እንደዛ የአባቱን ስም ካልተሳሳትኩ ወንዳጠር የሚባል ጋዜጠኛ ነበረ እና በሰዓቱ ማይካድራ ስንደርስ ትኩስ ደም ላይ ነበር የቆምነው ይላል። ወደ ማይካድራ ስንደርስ ምናልባት ፈታኙ ጊዜ ይሄ ነበር። ሁሉም ይተኩሳል። ከመኪና ስንወርድ ሁሉም ተቆጥቷል በእኛ። እኛ ድሉን ስናበስር ነው የቆየነው። እዛ ቦታ ላይ ደም ፈሷል። ደም ረግጠናል። እኛ የራሳችንን ወገን ደም ረግጠናል። ፊት ለፊት ላይ ያሉ ጓደኞቼ እዛ ቦታ ላይ በወደቀ የአስከሬን ማዕት መካከል ብቻን መቆም ምናልባትም ትንፋሽን መቁጠርን እስከሚያክል ድረስ ኢንሄል ኤክስሄል የምተነፍሰው 1 2 ቆጥራችሁ ታጣቁም፣ ቁጠሩት። በጣም ለግዠሪ ነው። በእንደዚህ አይነት አደገኛ ፖለቲካ ውስጥ ትንፋሽ ለግዠሪ ነው። የልብ ምት ለግዠሪ ነው። ሁሉም ጭንቅላታቸው ተከፍተዋል። ሁሉም ሆዳቸው ተከፍተዋል። ሁሉም ወድቀዋል። ሁሉም ደምተዋል። አልጋ ያገኙት በጣም ጥቂት ናቸው። ከነዚህ በኋላ መቆም በጣም ከባድ ነበር። ሴቶች ይገኙበት ነበር። በጋራ ግን ይህንን ነገር ለዓለም ማሳወቅ ነበረብን። ይህንን ነገር ዘግተነው ካለፍን አደገኛ ነበረ። መበረታት ነበረብን። ደም ረግጠን የቆምነው ሁላችንም ደም ረግጠናል። ይህንን ለቅሶ አላለቀስኩትም፣ ሰላም ስለሆነ ነው። ማልቀስም ሰላም በሆነበት ሁኔታ ነው የምታለቅሰው። ሁሉም ይተኩሳል። ኢንተርቪው አደረግን። ወስደው ቀብሯቸዋል። እነዚህ ብቻ አይደሉም ወስደው ቀብሯቸዋል አሉ። ስለዚህ መቀሌ ትገባላችሁ የሚል ትዕዛዝ ተሰጥቶናል ከቢሮ። ይህንን መቀሌ መግባት ለኛ ለግዠሪ ነበረ። በየቦታው የተደፉ ሰዎችን ማሳየት ነበረብን። አሞራና ዝንብ እየተከተልን አሳየን። ዓለም የተነግን መጥፎነት ያየው ያን ቀን ነበረ። ምክንያቱም በፕሮፓጋንዳ ተሸፍኖ ነበረ። እኛ ገለጥ ነው። ትኩስ ደም ላይ ቁመን ትንፋሼን እቆጥረው ነበር አለ። እንደሰማችሁት ትንፋሼን እቆጥረው ነበር አለ። በዛን ሰዓት እዛ ቦታ ላይ መቆም እኔ በደህና ጊዜ ሁላችንም ትንፋሻችን አንቆጥርም። እንደዛ አይነት አሰቃቂ ሁኔታ በሬሳ በተከበበ መሃል የቀብር መሃል ላይ ስትቆም
የሚሰማህን ስሜት በደንብ ነው የሚገልጸው ይሄ ጋዜጠኛና ትንፋሽን ቆጥሮ ነበር አለ። ምን ያክል ጭንቅ እንደነበር፣ ምን ያክል አሰቃቂ እንደነበር ሲገልጽ ማለት ነው። እና የወደቁት ሬሳዎች በሙሉ መንገዱም በሙሉ ሜዳው በሙሉ ሬሳ ነው። ጭንቅላታቸው ተከፍቶ አንገታቸው ተቆርጦ መንገድ ላይ የወደቁ በጣም ብዙ የአማራ ንጹሃንን ተመለከትኩ ይላል። እና ያለቅሳል። እዚህ ላይ መቆጣጠር አቅቶት ጋዜጣዊ መግለጫውን ሲሰጥ ያለቅሳል። እዚህ ላይ ማይካድራ ላይ ግን እንደዛ ትንፋሽን ስቆጥር አላለቀስኩም ነበር አለ። ማልቀስም ለካ ሌክዠሪ ነው፣ ለካ ቅንጦት ነው ማልቀስም። ለማልቀስም ለካ ጊዜና ቦታ ያስፈልገዋል። በዛን ሰዓት የወንድሞቼ የወገኖቼ ደም ላይ ቆሜ በጣም አሰቃቂ የሆነውን ነገር ሳልፍ እንባዬ አልመጣም ነበር አለ። ምን ያክል ደንዝዞ እንደነበር፣ ምን ያክል አሰቃቂ እንደነበር፣ ምን ያህል ከባድ ሁኔታ እንደነበር የገለጸበት ሁኔታ በጣም ይገርመኛል። ይሄ ጋዜጠኛ አሁን አማራ ሚዲያ ውስጥ ይኖር አይኖር አላውቅም እና ከዚያ በኋላ የዛን ዕለት የነበረውን ነገር ካዩ በኋላ ወደ 30 ምናምን አስክሬን አንድ ጉድጓድ ውስጥ 16 አስክሬን ሌላ ለብቻው አንድ ጉድጓድ ውስጥ ገብቶ ተቀብሮ አካባቢው በሬሳ በሰው እንግዲህ የሰው ሬሳ ሲቆይ ይሸታል። በዛ ምክንያት በጣም መጥፎ ሽታ ነበረው አካባቢው አለ። ከሁለት ቀን በኋላ እዛው ይሄንን ሬሳ በየቦታው እየዞሩ በየጉድጓዱ በየገደሉ የወደቁትን እየፈለጉ ቆይተው ከሁለት ቀን በኋላ ሌላ ቦታ ጥቆማ ሰጡን ይላል። ከዛ በኋላ በጣም የሚገርማችሁ አስክሬኖቹን መቅበር እንኳን ወደማይቻልበት ጊዜ ነው የተደረሰው። ሽቶ ተጠቅሟል። በርካታ ሽቶዎች አየን አስክሬኖቹ ጋር። ምንድናቸው እነዚህ ነገሮች? አስክሬኖቹ 3-4 ቀን ስለቆዩ አስክሬኑን እየረጩ ነበረ። የአካባቢው ህብረተሰብ አለመቅበር አይቻልም፣ ግን መቅበርም ከባድ ነው፣ አይቻልም። ወስዶ በጋራ የቀበሯቸው። ከሁለት ቀን በኋላ እንደዚሁ ተመሳሳይ ጥቆማ ደረሰን። ዝንቦች አካባቢውን ወርረውታል። አሞራ ይዞራል። የደረቀ አስክሬን 18 አስክሬኖች አንድ ላይ አልተቀበሩም፣ እንዲሁ ነው የተደፉት። ከሁለት ቀን በኋላ እዛ የተጠቆመው ቦታ ላይ ሲሄድ የደረሱት በአሞራና በዝንብ እየተመራን ነበር የደረስነው ይላል። አካባቢው በጣም ብዙ ሬሳ ወድቆ ስለነበር አሞራና ዝንብ ወሯቸው ነበር ያገኘነው 16 አስክሬኖች አንድ ጉድጓድ ውስጥ ይላል። ይህንን ግፍ ከፈጸመ ህወሓት ከሚባል ቡድን ጋር ይህን ሽብር ከፈጸመ አማራን እየመረጠ ከገደለ ህወሓት ከሚባል ደብረጽዮን ከሚባል አሸባሪ ቡድን ጋር አንድ ላይ ተባብሬ አማራን ነፃ አወጣዋለሁ የሚሉት እነዛ የህወሓት አህዮች ከማጋ እንደሚተባበሩ ህዝቡ ማወቅ ስላለበት ነው ይህን ፕሮግራም የሚሰራው። ያንን ግድያ የፈጸመው የንጹሃንን ደም ያፈሰሰው ወደ 1500 የሚሆኑ የማይካድራ ተወላጆችን በአንድ ቀን ጨፍጭፎ ያደረው ህወሓት የሚባሉ አሸባሪ ነው። ከሱ ጋር ተባብረው ነው የአማራን ነፃ እናወጣለን እያሉ ያሉት። ምን አይነት ፓራዶክስ እንደሆነ ምን አይነት እብደት እንደሆነ እነዚህ ሰዎች የመለስ ዜናዊ ቅጥቅጦች፣ የነ ደብረጽዮን ፍርፋሪ ለቃሚዎች፣ የኢሳያስ አፈወርቂ ጉዳይ አስፈጻሚዎች እንጂ የአማራ ነፃ አውጪዎች አይደሉም የምንለው በምክንያት እና ከዚያ በኋላ እንደነገርኳችሁ በየቦታው አስክሬን ወድቆ ስለነበር ሰው ለመቅበር ተቸግሮ ነበር ይላል ወንዳጠር ሲናገር። ለመቅበር ተቸግሮ ነበር ማለት አስክሬኑ ቆይቶ መጥፎ ጠረን በማምጣቱ ምክንያት መንገድ ላይ ወድቆ አሞራ በልቶት ከዚያ በጣም መጥፎ የሆነ ሁኔታ ላይ ፈነዳድቶ የነበረውን አስክሬን አንስቶ ለመቅበር የአካባቢው ሰው ራሱ ምን ያክል ተቸግሮ እንደነበር የሚያስረዳበት ሁኔታ አለ ወንዳጠር። አስክሬኑ መቅበር በማይቻልበት ሁኔታ አካባቢው በሙሉ በመጥፎ ሽታ ተበክሎ የሰው ልጅ በዛ ደረጃ ወድቆ ንጹሃን ምንም ያላደረጉ የቀን ስራ ይሰሩ የነበሩ በጉልበታቸው የሚተዳደሩ ፖለቲካም ውስጥ ፓርቲ ውስጥም የሽብር እንቅስቃሴ ውስጥ ምንም ውስጥ ያልነበሩ ንጹሃን በዚህ ደረጃ ተጨፍጭፈው ሜዳ ላይ ተጥለው አሞራ እየበላቸው ቆይቶ ነበር 2 ቀን እና ምን ስላደረጉ ነው እነዚህ ሰዎች የተገደሉት? ምን ስለሆነ ነው? አማራን የጠላው ህወሓት ለምንድን ነው? የአማራ ተወላጆችን እየመረጠ ሲያጠቃ ሲገደል ሲያሳደድ የኖረው ለምንድን ነው ብሎ የሚጠይቅ ሰው ካለ አማራ ኢትዮጵያ ስለሚል በኢትዮጵያዊነቱ ስለቆመ የብሔርተኝነት ንቅናቄ እንቅስቃሴ ስላልነበረው
እየተገደለም እየተሳደደም ከጉራ ፈርዳም ከየትኛውም የኦሮሚያ ክልል ከቤንሻንጉልም ከሁሉም አካባቢ እየተባረረ ሲገደል እየተገደሉና እየተሳደዱ ኢትዮጵያውያንን ከማለት ዝንፍ ውርድ ዝቅ አላሉም ነበር። ያችን ኢትዮጵያዊነት አይፈልጋትም ወያኔ። የኢትዮጵያዊነት ሜንታሊቲን የኢትዮጵያዊነት መንፈስን ያጠፋ ስለሚመስለው አማራን ማጥፋትና አማራን መግደል እንደ ትልቅ ስትራቴጂ ይጠቀምበት ነበር። ከዚሁ ጋር ተያይዞ አንድ ወጣት ልጅ አለ በጣም በቁጭትና በብስጭት የሚናገር እዛው ከነበሩት ማይካድራ ውስጥ ከተጨፈጨፉት ሰዎች መካከል አንዱ ሆኖ በተአምር የተረፈው ማለት ነው። እና ያ ልጅ ሲናገር ምን ይላል? አንድ ጉድጓድ ውስጥ የተቀበሩትን ሰዎች ይላል በሁለተኛው በሶስተኛው እንግዲህ በዛ ሳምንት ውስጥ ማለት ነው በዛ በሁለተኛው በሶስተኛው ቀን ሳምንት ባልሞላ ጊዜ ውስጥ የተቀበሩበትን ጉድጓድ እየፈለግን ስናወጣ ይላል አንድ ላይ ተነባብረው ከመቀበራቸው የተነሳ መቁጠር አቅቶን እግራቸውን ከእግር በኩል መቁጠር አቅቶን ሁለት ሁለት ስለሚሆን ማለት ነው እሱም መቁጠር አቅቶን ከጭንቅላታቸው በኩል እየቆጠርን ስንት አስከሬን ነው የሚለው የሞላው ማለት ነው። ይህ በሙሉ ቆጠራ ሲባል እንኳን ለቆጠራ አልመቸነ ሲል እግር ቀርቶ በራስ ነው የተቆጠረ። በራስ እንኳን ስንቆጥረው 160 ሰው ነው እዚህ ውስጥ ያለ እንደው ባጭሩ ማለት ነው። የተዘጋጀ ጀገር አለ፣ የተዘጋጀ መጥረቢያ አለ፣ ፌሮ አለ። ይህንን የሚያህል ፌሮ አለ። በቃ በሐቁ ማለት ነው። ጀገራ ዝም ብለ የተሳለ ነው። በቃ የተሳለ 4 ማዕዘን ጀገራ አለ። በሱ የሰው ልጅ አንገት እየተቆረጠ ነው የወደቀ። ባይናችን ያየ ነው ማለት ነው። በአሉ ሳይሆን ባይናችን ቁጭ ብለን በቃ እንዳለ የሰው ልጅ መጣ በለው አህያ መጣ እየተባለ በመጥረቢያ በጀገራ ማለት ነው። በፌሮ ነው በቃ ወገኖቻችን ያለቀ የአማራ ሕዝብ ያለቀ በፌሮ በጀገራ። እኛ እኮ ሬሳ ስናነሳ ውለናል። ሬሳ ስናነሳ ግነት ባልቢ ማጭድ የተመታ ግለሰብ አለ። አናቱን ባልቢ ማጭድ ተመቶ ሊያወጡት ሲሉ አልወጣላቸው ብሎ ሲስቡት ማጭዱ ብረቱ ቀረ። የማጭዱ እጅ ግን ወጣ። ጧት ግን ሬሳ ስናነሳ አልብኙን ከራሱ አገኘን ማጭዱን ማለት ነው። እጁ ወጥቷል። የማጭዱ እጅ ማለት ነው። መጨረሻ ላይ ፌሮ አንገቱ ላይ ሬሳ ፌሮ አንገቱ ላይ ማለት ነው የነቀልኩት እኔ ራሴ የጁንታው ቡድን አርጎ ሄዷል። ቀጥሎ ሄዷል። እንኳልኩ ማት ወንድሞቻችን እኮ ሄደዋል፣ አልቀዋል። የምናውቃቸው የአማራ ልጅ አንወቀው በቃ የተጨፈጨፈ የአማራ ሕዝብ ነው። የአማራ ሕዝብ እኮ ነው ያለቀ፣ አልቋል። ወንድሞቻችን እጃቸው ተቆርጦ በጀገራ እጃቸው አንገታቸው ተቆርጦ ለአቀባበር ላነሳስ የቸገረን እኮ ነው። ይሄንን ነው ኢትዮጵያዊ ነው የምትሉኝ? ይሄንን አሸባሪ ድርጅት ነው እንደ ኢትዮጵያውያን መሪዎች እነ መለስ ዜናዊን ቆጥረን 27 ዓመት ሙሉ ኢትዮጵያን ይመራሉ ብለን ተስፋ አድርገን ስንከራከራቸው ይኖር ነው። ቅኝ ገዢ ቢመጣ፣ ጣሊያን ቢመጣ፣ ፖርቹጋል ቢመጣ፣ ወላ ግብጽ ኢትዮጵያን በቅኝ ብትገዛ አንድ ኢትዮጵያን የሚጠላ የውጭ ጠላት መጥቶ በቅኝ ግዛት ኢትዮጵያን ቢያስተዳድር ህወሓት ከፈጸመው በደልና ግፍ በላይ ሊፈጽም ይችል ነበር ወይ የምንለው በምክንያት እና ይሄ ልጅ ሲናገር ምንድነው የሚለው? በፌሮና በማጭድ የተገደሉ ንጹሃን ነበሩ እና ማጭዱን ጭንቅላታቸው ላይ ተክለው ማጭዱን ሊነቅሉ ሲሉ እንጨቱ ተነቅሎ ብረቱ ቀርቶባቸው ከዚያ በኋላ ከተቀበሩበት ጉድጓድ ስናወጣ ማጭዱ ጭንቅላታቸው ላይ እንደተሰካ አገኘናቸው ይላል። ምን አይነት ግፍ ነው? ምን አይነት በደል ነው? እንዴት ነው የሚገለጠው? የህወሓት ግፍና በደል እንዴት ብንናገረው ነው የሚወጣልን? እነዚህን ሰዎች ነው ዛሬም ይቅርታ እናድርግላችሁና በኢትዮጵያዊነታችሁ የምታምኑ ከሆነ አብረን እንኑር በሰላም ስንላቸው ዛሬም ለሌላ ግድያ፣ ዛሬም ለሌላ ጭፍጨፋ እያዘጋጁን እያመቻቹን ያሉት ይህንን ግፍና በደል የፈጸሙ ሰዎች ናቸው። እንደነሱ ስራ እኮ እንደ ህወሓት ስራ ለአንድ ቀን ከለውጡ በኋላ ለአንድ ቀን የሰላም እንቅልፍ መተኛት አልነበረባቸውም እነሱ። ነገር ግን ኢትዮጵያዊነት የሚባል የይቅር ባይነት መንገድ አለ። ምንም እንኳን ቢበዛም፣ ምንም እንኳን የመንግስት ትዕግስት ከአቅም በላይ ቢሆንም በዛ ይሉኝታ በዛ ይሁንታ ታልፎ እንለፋችሁ በይቅርታ ስንላቸው ዛሬም የይቅርታ መንገድ እየገፉ ያሉት ይሄንን ግፍና በደል የፈጸሙ የህወሓት
አፈቀላጤዎችና አምባገነን መሪዎች ናቸው። የህወሓት አረመኔነት በጣም የሚያሳዝነው እነዚህን ንጹሃኖች ገድሎ ጨፍጭፎ ከጨረሰ በኋላ ከሞቱ በኋላ እንኳን ፖለቲካ መስራቱን ሳይተው በሞቱት ሰዎች በንጹሃን ግድያ ላይ ፖለቲካ ይሰራ ነበር። ምን እያለ ነበር ፖለቲካ የሚሰራው? የተገደሉት የትግራይ ተወላጆች ናቸው፣ ያውም በአማራ ፋኖ እና በአማራ ልዩ ኃይል የተገደሉት የትግራይ ተወላጆች እንጂ አማራ አይደለም እያለ በካድሬዎቹ በኩል ፖለቲካ ይሰራል። ከዛ በኋላ ግን የመጣው ግን አረንጓዴ ቢጫ ቀይ የያዘ ልሙጥ ባንዲራ የያዘ የፋኖና ሚኒሻው ሲመጡ ምን ያደርጋል? የአማራ ልዩ ኃይል ሁሉንም ያነሳል። እንግዲህ አይኑን ጨፍኖ ሲተኩስ የነበሩት በከባድ መሳሪያም ይተኩሳሉ፣ በክላሽም ይተኩሳሉ። ይሄ ፋኖ እንደገና በመተኮስ የመንግስት መስሪያ ቤት ገብተው በመዝረፍ ባንክ ቤት በመዝረፍ ንግድ ባንክ ነበረ በመዝረፍ ሁሉንም እየዘረፉ ነበረ። ያንን በመሃል ነው እንግዲህ ይሄ ህዝብ የሞተው። አሁን ጠቅላላ የሞተው እኔ በአይኔ ያየሁት ከ250 በላይ ተጋሩ ሞተው አግኝቻለሁ። የተረሸኑት እኮ እዛ ጋር የተቃጠሉት የሞቱት ተጋሩ ናቸው። አሁንም ለኢትዮጵያውያን ብሔረሰቦች የኢትዮጵያ ብሔረሰቦች እና ህዝቦች የማይካድራ ጭፍጨፋ የአማራ ተስፋፊው ኃይል ሚኒሻው ፋኖ የአብይ ሰራዊት ጭምር ሳህልጎች ጭምር ያደረጉት ጭፍጨፋ ነው። ይሄ ጭፍጨፋ ደግሞ ትግራይ ነው ያለቀው። የካራ ጭፍጨፋው ላይ ከጎንደርም ከዳንሻም ፋኖች ተዋጥተው ሄዶ ማይካራ ለ3 ቀን የትግራይ ተወላጅ የተባለ እየመረጡ ወደ 600 ምናምን የሆነ ህዝብ ጨፍጭፈው በ3 ቀን ዳንሻ ላይ ተመልሰው ግን እኛ በተሰበሰብንበት ቦታ መጣው የትግራይ ህዝብ ሙሉ ለሙሉ ጨፍጭፈናል። ቤት ክራይ ከፈለጋታችሁ ቤት ክራይ ምንም አትከፍሉም፣ ማይካራ ነጻ አለ፣ ሄዳችሁ መስራት ትችላላችሁ፣ መቀመጥም ትችላላችሁ፣ ደስ ያላችሁ ቤት መርጣችሁ መግባት ትችላላችሁ ብለው አስተላልፈዋል ከከተማው ማለት ነው። ያኑ እነሱ የያዙት እንጂ በ3 ቀን ነው ያሉን። እነሱ በ3 ቀን አጥፍተን መተናል ብለውናል። ይሄ የተመለከታችሁት ዶክተር እኔ ዶክተር ማለት ምን ማለት ሐኪም ነበርኩ ነው የሚለው። እዛ ቦታ ላይ እንግዲህ ማይካድራ ውስጥ የነበረ ሐኪም ነው ሰውየው። ነገር ግን የሰው ልጅ የፈለገ ዘር ከልጓም ይስባል የሚባል አባባል አለ። ይሄ አባባል ነው እኔ የማላምንበት አባባል ማለት ነው። ኢትዮጵያዊ መሆኑን ተወውና አማራ መሆኑንም ትግሬ መሆኑንም ተወውና በዛን ሰዓት በእንደዛ አይነት አሰቃቂ ሁኔታ ንጹሃን ሲጨፈጨፉ ሲገደሉ ያየ ሰው ቢያንስ ሰው ስለመሆናቸው እንዴት አይጨነቅም? ከዚያ በኋላ ብሔራቸው እከሌ ነው እየተባለ ያውም በሌለው ውሸት ራሱ ገድሎ ራሱ እንደገና ሞታቸውን የካደበት በጣም አሳፋሪ አሰቃቂ ግድያ ነበር የማይካድራው ግድያ። ይህን ሰውዬ ዶክተር ብሎ ከዚህ በኋላ እዚህ ሰውዬ ጋር ሊታከም የሚሄድ ሰው ካለ ይገርመኛል። በጣም የሚያሳዝነኝ እሱ ሐኪም ብሎ ይሄን ሰውዬ የሚቆጥር ካለ ማለት ነው። ራሱ አንዱ ጨፍጫፊ አንዱ ገዳይ ላለመሆኑ ምንም ማረጋገጫ የለም። ይሄኛው ወታደሩ ልጅ የወታደር ዩኒፎርም ለብሰው የምታዩት እንግዲህ የራሳቸውን ልዩ ኃይል እኮ ነው። የራሳቸውን ልዩ ኃይል የትግራይ ልዩ ኃይል የአማራ ልዩ ኃይል ዩኒፎርም አልብሰው ፖለቲካ የሰሩበት ልጅ ነው። ህወሓት ስትሆን ህሊና የለህም፣ አእምሮ የሚባል ነገር የለህም፣ ሰብአዊነት የሚባል ነገር አይኖርህም። ሁሉን ነገር አራግፈህ ጥለህ በሆድህ ብቻ የምትገዛ በዘረኝነት የምትነዳ ክፉ አውሬ ነው የምትሆነው። እንደዛ ሆነው ነው እነዚህ ሰዎች የሞቱት ሰዎች መሞታቸው ሳይበቃ በአሰቃቂ ሁኔታ መገደላቸው ሳይበቃ በሞታቸው እንደገና ሌላ ፖለቲካ ሊሰሩባቸው የሞከሩት በዚህ በሚያሳዝን ሁኔታ ነበር። በዚህ ደረጃ በጣም በአሰቃቂ ሁኔታ ግድያ የፈጸሙት የዛ የወልቃይት ነዋሪዎች ከዚያ በኋላ ሳምሪ የሚባል ስም ተሰጥቷቸው ነው ያን ግድያ የፈጸሙት። ከዛ ያን ግድያ ከፈጸሙ በኋላ ወደ ሱዳን እና ወደ ተለያየ ቦታ ሸሽተው በስደተኝነት ምናምን ሄደው ተቀምጠዋል። እና ኮሎኔል ደመቀ አሁን የተፈናቃዮች ጉዳይ አለ። ከወልቃይት አካባቢ ተፈናቅለው የሄዱ የትግራይ ተወላጆች እነሱ ሲመጡ ወይም መምጣት አለባቸው መመለስ አለባቸው። ነገር ግን እነማን ናቸው የሚመለሱት የሚለውን በደንብ አስምሮ የሚናገርባት ቪዲዮ አለች። እሷን ልጋብዛችሁና በእሱ እንጨርሳለን። ማይካድራ እኮ ታጣቂዎች ነበሩ፣ ከዳር ዳር ወይ ጠብቁ ነበር እንጂ ሲቪላን ናቸው ገጀራ ይዘው ይጨፈጨፉ።
እነዚህ ሰዎች እንዴት ደፍሮ ይመጣሉ? አሁን እንደዚህ ያለ ገጀራ ይደበደብ ነበር የተባለ ሰው መቼም ሲቪል ቢሆንም ተመልሶ ማይካድራ አለውጥ ይገባል ብዬ አላስብም። ትግራይ ህዝብ መኖር የለበትም የሚለው እሳቤም ሐሳብም የለንም። ማንነታችን እንዳይረጋገጥ የህወሓትን ኔትወርክ ሆኖ ግን እዚህ የሚሰራ ከሆነ ግን እንጣላለን ነው። በትግራዊነታችሁ ልትሸማቀቁ አይገባችሁ። እኔም ኢትዮጵያዊ ነኝ፣ እናንተም ኢትዮጵያዊ ናችሁ። በኢትዮጵያዊነታችን አንድ ላይ እንሆን። ትክክል ያልሆነ ሐሳብ ሲመጣ ግን በጋራ እንታገል። ወልቃይት ጠገዴ የትግራይ አካል ነበር የሚል ካለው ታሪክ ካለው እንነጋገር ብለናል። በማድበስበስ የትግራይ ህዝብ ስሜት ውስጥ አስገብተው ተመልሰው በጉልበት መያዝ ነው የሚፈልጉ። የምንግባባው ሁላችን እውነት ይዘን ህግን ተከትለን የጋራ የምናደርገው ሐሳብን ተጋርተን እንኖራለን እንጂ አንዱን ለአንዱ በጉልበት አንበርክኮ መኖር የሚቻልበት ወቅትም ሁኔታም አይደለም። ማይካድራ ላይ ታጣቂዎቹ ጥግ ይዘው ነበር ሲያዩ የነበረው። የህወሓት ታጣቂዎች ጥግ ይዘው ቦታቸውን ይዘው ይጠብቁ ነበር። የጨፈጨፋቸው ንጹሃኑ ሲቪሉ ነዋሪ የትግራይ ተወላጅ ነው። ሲቪል የሆነው ኖርማል ነዋሪ የሆነው ከፖለቲካም ከጸጥታ አካልም ውጪ የሆነው እንደማንኛውም ወልቃይቲ እንደማንኛውም የማይካድራ ነዋሪ እነሱ ጋር አብሮ በጉርብትና ይኖር የነበረው እነሱ ናቸው ገጀራ ይዘው ጎረቤቶቻቸውን የጨፈጨፉት። እነዛ ጨፍጫፊዎች አሁን ኑስ ብንላቸው ይመጣሉ ወይ ነው ኮሎኔል ደመቀ። ኑ ብንላቸው ይመጣሉ ወይ? ከዛ በተረፈ የህወሓት ሰላይ ሆኖ ወልቃይት ማይካድራ ላይ ያን ጭፍጨፋ ፈጽሞ የወልቃይት ተወላጆች ላይ በጣም ለረጅም ጊዜ ግፍና በደል ሲሰራ የኖረ የህወሓት ጉዳይ አስፈጻሚና ሰላይ ካልሆነ በስተቀር የትግራይ ተወላጆች በመሆናችሁ እኛ ጋር ጸብ የላችሁም፣ መሳቀቅም የለባችሁም፣ እኛም ኢትዮጵያውያንን እናንተም ኢትዮጵያውያን ናችሁ ነው የሚለው። የወልቃይት ህዝብ ምን ያክል አስተዋይ እንደሆነ፣ ምን ያክል በሳል እንደሆነ፣ ምን ያክል በኢትዮጵያዊነቱ የሚያምን ሚዛናዊ ማህበረሰብ እንደሆነ በዚህ ንግግር ብቻ መረዳት ይቻላል። በኢትዮጵያዊነት ተስፋ እንዳንቆርጥ የሚያደርገን እንደዚህ አይነቱ ስነ ልቦና ነው። በአጠቃላይ ወልቃይት ማይካድራ ላይ የተፈጸመው ግድያ በዚህ ደረጃ አሰቃቂ፣ በዚህ ደረጃ ክፉ፣ በዚህ ደረጃ ልንረሳው የማንችለው መጥፎ ታሪካዊ ጠባሳ ጥሎ ያለፈ ነበር። አሁን ህወሓትን ለመመለስ በዛም በዚህም የሚያጎበድዱና እሱን ተሸክመው ለመምጣት ጀርባቸውን ያጎበጡ ፈረሶች እሱ ጋር መተባበር ወያኔን መሆን ነው። የኢትዮጵያን ጠላት መልሶ ኢትዮጵያ ላይ ያመጣለሁ ማለት ከወያኔ በላይ የኢትዮጵያ ጠላት መሆን ነው የምንለው በምክንያት ነው። ፋኖ የምትሉት አሸባሪ ለገዳዮቹ ለራሱ ገዳዮች አንገቱን ለሚቆርጡት የሚቆረጥበትን ቢላ የሚስሉ ከንቶች ናቸው እነሱ። እና የማይካድራን ሰማዕታት ያሰብንበት ያስታወስንበት እና የዘከርንበት ፕሮግራም ይህንን ይመስላል። በህወሓት ዘመን ህይወታቸውን ላጡ አካላቸው ለጎደለ ስለ ኢትዮጵያ ሲሉ ዋጋ ለከፈሉ ኢትዮጵያን በሙሉ ክብርና ሞገስ ለዘለዓለሙ ይሁንላቸው። በህይወት ያጣናቸውን ነፍሳቸውን በአጸደ ገነት ያኖርልን። ወገኖቻቸውን ቤተሰቦቻቸውን ላጡ ደግሞ መጽናናትን ዛሬም እንዲሰጥልን እንመኛለን። የዛሬው ፕሮግራሜ ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር እያደረጋችሁ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። እንዲሁም በሱፐር ቻት እና በሱፐር ስቲከር ከታች በምናስቀምጠው የንግድ ባንክ አካውንትም ድጋፍ ልታደርጉልን እንደምትችሉ ለማስታወስ እወዳለሁ። በሌላ ፕሮግራም እስከምንገናኝ ድረስ ሰላም በያላችሁበት ለእናንተ ይሁን። መሆን መልቲሚዲያ ዘረኝነትንና ጥላቻን የሚጸየፍ በሐሳብ የበላይነት የሚያምን እውነትንና ኢትዮጵያዊነትን ለማጽናት የሚተጋ ሚዲያ ነው። መሆን መልቲሚዲያን በሱፐር ቻት እና በሱፐር ስቲከር እንዲሁም በገንዘብ መደገፍ የምትችሉ መሆኑን በአክብሮት እንገልጻለን። ይህን ሚዲያ መደገፍ እውነትንና ኢትዮጵያዊነትን ማጽናት መሆኑን አውቃችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ለሌሎች ተደራሽ ማድረጋችሁን አትርሱ። መሆን መልቲሚዲያ የአዲሱ ትውልድ ሚዲያ